ጤና ይስጥልኝ እንደምን አላችሁ? ይህ ጋሞ ቴሌቪዥን ነው። ፕሮግራሙ ደግሞ ሳምንታዊው የፈርጦች ፈለግ። ባለፉት ሁለት ተከታታይ ሳምንታት ከአንትሮፖሎጂስቱ ዶክተር ታደሰ ወልዴ ጋር ያደረግነውን ቆይታ መከታተላችን ይታወሳል። በዛሬው ዕለት ደግሞ ክፍል 3ና የመጨረሻውን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። ባህሉ ወደ ትውልድ በሚገባ እየተላለፈ እንዳልሆነ እንዳነሱ ነው የሚሰማኝና ምንድነው ይላሉ? እግረ መንገዱን መፍትሄውንም ጠቆም አድርገው እንዲያልፉ። እኔ አንደኛ እያንዳንዳችን ተማርን የምንል ሰዎች ላይ ነው አሁንም። ምክንያቱም አቅምም ያለን ፖለቲካውም ውስጥ ያለን መንግስትም ውስጥ ያለን እኛ ነን፣ ሌላ ሰው የለም። ግንባር ቀደሞቹ ሁሉን ነገር በኃላፊነት ተሸክም ያለው እንደውም ህዝቡን ወክላለሁ የምንል እኛ ነን አይደለም። እኔ ወክላለሁ አልልም ራሴን። የተማርኩ ሰው ነኝ። ትምህርቴ ደግሞ የተመጣጠነ ትምህርት ነው። የጋሞን ወግ እስከምችለው ድረስ አከብራለሁ፣ ለማወቅ ጥረት አደርጋለሁ። ነገር ግን እኖረዋለሁ። ገብተዋል? በተግባር ማለት ነው። በተግባር እኔ የጋሞ ሰው ነኝ። ከእንትኔ ጉድለት ካለ ንገረኝ። ጸረ ጋሞ የሆነ ወይም ጋሞዊ ያልሆነ አይነት ካየህ ያን ነው የምለው እኔ ለማንም። ጋሞ ለመሆን ሞክር፣ ጋሞ እንደ ጋሞ ኑር፣ እንደ ጋሞ ቤትህን ምግብህን አዘጋጅ፣ ልጆችህን ከምግቡና ከምኑ ጋር አስተዋውቅ። በሳምንት አንድ ቀን የጋሞ ምግብ አብላቸው እስቲ። ካልወደዱ ተው። ግን ያንን ሳታደርግ ልጆቹ ተው ብትል ዋናው የመተው ጀማሪ እኔ ሆኜ ሌሎችን ብሌም ማድረግ አልችልም። ቡልኮ ያውቃሉ ወይ ልጆችህ? ፒርዛ ያውቃሉ ወይ? አሰራ ያውቃሉ ወይ? አሁን የሚያውቁት ስካርፏን ነው። ጋሞ ማለት ስካርፍ ማለት እንዳልሆነ 100% እርግጠኛ ነኝ። ተማርን ሰዎች ላይ ነው የምትወው። የተማርን ሰዎች ደግሞ አሁን በትምህርት ቤት ያሉት ደግሞ እነሱም ብሌም ማድረግ አንችልም። ምክንያቱም የቀረጽናቸው እኛ ነን። አሁን እዚህ እስኪደርሱ ድረስ ሁሉ ነገር ልክ ነው ብለን የተውናቸው እኛ ነን። ጋሞ ሆነ እንደ ጋሞ ሆነ። ጋሞ አለመሆን ደግሞ መብት ነው የሰው። መሆን ካልፈለጉ ማስገደድ አንችልም አይደለም። ግን የሚወዱ ይሄንን ጋሞ ማለት ምን ማለት ነው? እውነት ለመናገር እዚህ ሀገር የሚኖርና ይሄን ሀገር የሚወድ ማለት ነው። ይሄ መሬት የሚሰጠውን የሚመገብ ማለት ነው። ከዚህ መሬት ደግሞ ህይወቱን እንትን አድርጎ ህይወቱን የሚያኖር ማለት ነው። ቤተሰቡን የሚመራ ማለት ነው። በቤት አሰራሩ የሚደሰት የቀርከሃ ቤት አለ ወይ? ለምሳሌ የቀርከሃ እቃ ቤት ሹካ አለ ወይ? ሞቄ ዳና ዳንታይስ ኮንጭ ሞቄ። ነገር ግን የቀርከሃ አለ ወይ? ጾይሌ አለ ወይ? ልጆች ጾይሌ ያውቃሉ ወይ? ባርሱም እዚህ ቤት ውስጥ ለናሙና ሀይሲ ጾይሌኮ ሀይሲ ዛይዛሬኮ ሀይሲ ኦቶኮ ሀይሲ አዘ ሸልኮ ግድ በሰነስ ዲዜሱ እስቲ ለኤግዚቢሽን አንዳንድ ዕቃ ይዛችሁ ነው ጋሞ ወይ ሶስት ቢባል አሁን የተማረው ሰው ማውጣት ይችላል? አጠያቂ ነው። ይሄ ነው የኔ ጥያቄ። ከባዱ ጥያቄ ከጋሞነት ለማምለጥ የሚፈልግ የሚበዛ ይመስለኛል። ከስሙ አንስቶ እኔ ስማቸውን የሚጠቀሙ ሰዎች በጣም አከብራለሁ እና ከባድ ነው። ጋሞነት የምትኖረው ነገር እንጂ የምትሰብከው ሃይማኖት አይደለም። በመኖር ለልጆች ማስተላለፍ በመኖር እንደ ኑሮውን እንዲያውቁ የትም ቢሄዱ ይሄ ገሌ ነው መባል የሚችሉ ልጆች ይሄ ሀገር ሰው ይመስላል ቢባል መገመት የሚያስችል ካልሆነ ካላደረግን እኛን ፌል ያደረግነው እነሱ አይደሉም። እኛ ተማርን የምንል ሰዎች 50 እኮ ትምህርት መስጠት ይቻላል። የጋሞን እውቀት፣ ሀገር በቀል እውቀት፣ የምዕራቡን እውቀት። የምዕራብ የምንለው አማርኛ መጻፍና ማንበብን ጭምር እኮ ትምህርት ቤት የሚሰጠውን ሁሉ የምዕራብ እውቀት ነው ብለን የምናየው። ሁዱጋ ሆነ ተሽመዋል። መቼ ተሾሙ? ምንድነው ለሹመት ያበቃውት? ጠቅመውታል ወይ? ማህበረሰቡንስ በዛ አገልግለዋል? እስቲ እኔ ቅድም የቤተሰቤን ታሪክ ነግሬያለሁ። ለብዙ ሰዎች ለተማርነው መኩሪያ ላይሆን ይችላል። እኔ ባርነት ተቀምታ ከጓሯ የተወሰደች የልጅ ልጅ ነኝ።
በእነርሱ መሄድ ምክንያት የጠፋውን ክብር ሰውነቴ ላይ መጨመር እፈልጋለሁ። ግን ያንን አሁን ሁዱጋነቱን ፈልጌ ሳይሆን አገር ሁዱጋ ይጠራሃል መጥቶ በር ላይ ቆሞ ወይ ካልክ ተቀብለሃል ማለት ነውና ወይ አልኩ፣ ተቀበልኩ። ዘመዶቼ 5 በሬ ያዘጋጁልኝ፣ የስጋ ዘመዶቼ ደግሞ የእናቴም የአባቴም ወገን ልብስም ምንም አመጡልኝ። ባለቤቴን ከእንግሊዝ እንዳመጣት ተነገረኝ እና ቤተሰቤን ተሟላ ቤተሰቤን አምጥቼ የጋሞ ቤት ስራ ተብዬ ሰርቼ ሙሉ በሙሉ ኢንስትራክትድ ሆኜ ነው እማር ነበር ያንን ሳደርግ እና ዞዞ አውጥተው ቀብተውኝ ቅቤ እኔንም ባለቤቴንም እጅግ በደስታና በክብር ነው የተቀበልኩት። ለምን አሁን ቅድም እንዳልኩ በጣም ዋጋ የሌለው እንትን ነው ተብሎ የተጣለውን ነገር እንደ ማንሳት ነው ለኔ የነበረው እና አንብቻለሁ በወቅቱ ሲሰጠው ሲጠሩኝ እና እንደዚህ ብለው ቅንጬ ተሰርቶ አቤሽመን በደንብ ተደርጎ ነው የምትቀለበው የምትበላው። ግዝረት ይፈጸማል፣ ሲምቦሊክ የሆነ ግዝረት። እሱንም ተደርጌ ሁሉን ነገር አስተካክዬ አሁን ይኸው ፈቃዳችሁን ፈጽሜያለሁ። ጌንዶ ገንቤላ ነው ያንን ያደረገኝ። ጌንዶን ደረ ጨንቻ ከከተማው ጨንቻ ይለያል ደረ ጨንቻ እና አሁን ኃላፊነት ስላለብኝ ተመልሼ ወደ አሜሪካ መሄዴ ነው ብዬ አስፈቅጄ ነው የሄድኩት እና እንደዛ ሳደርግ ከኃላፊነት ዲስቻርጅ ያደርጉኛል። በእኔ ቦታ ሰው እንዲተካ ያደርጋሉ። ምክንያቱም ባዶ ማስቀመጥ አይችሉም ኃላፊነቱን። ከዛ ወደ ለእድሜ ልክ ጨንቻ ሁዱጋ ነኝ። አሁን ሲሄድ በቀደም ዞዞ ሄጄ ተቀምጫለሁ ስብሰባ አሰራዬን ታጥቄ ምን ብዬ እዚህም ስመጣ ልለብስ ፈለግኩ። ነገር ግን ድራማ ፐርፎርማንስ እንዳይመስል ብዬ ለሚያሾፉ ሰዎች እንዳይመች ብዬ ነው እንጂ በራሴ ቦታ እለብሳለሁ። ጣሊያን አይተህ እንደሆነ ጣሊያን ሀገር ኢፋድ ዘንድሮ አንተን የምትመርቀው የሀገር ሽማግሌ መሆንን እናውቃለን ብለውኝ ጠቅላላ ኢንዲጂነስ ህዝቦች ስብሰባ ላይ ሳር አዘጋጅተውልኝ እኔም ማዕረግ ልብሴን በሙሉ ለብሼ መርቄያለሁ ስብሰባውን። ስለዚህ ሲሪየስሊ ነው የምወስደው እኔ እሱን ሲሪየስሊ የምወስደው ያንን ባህል ስለምኖር ነው። ቀደም ሲል ወደ 2 የሚሆኑ ጉዳዮችን በኋላ ላይ እናነሳለን በሚል በይደር አስቀምጠናል። ከዛ ውስጥ አንዱ እንሰትን የሚመለከት ከባለቤቱ ጋር ጥናት አንድ ወቅት ጀምረው ነበርና እሱ ምን ላይ ደረሰ የሚለውን ያንሱት እስቲ። እኛ የመጀመሪያውን ድራፍት ልንጨርስ ነው። የመጀመሪያውን ድራፍት አየ ምዕራፎች ትጽፍና ዝም ብለህ ለአታሚ አትሰጥም። እኛ ጋር ስኮለርሊ ትራዲሽኑ ኮሜንት ታስደርጋለህ፣ ሴሚናር ታቀርባለህ፣ ለባለሙያዎች ሴሚናር ታቀርባለህ በየዩኒቨርሲቲው። ስለዚህ እነዚህን ነገሮች አዘጋጅተን ማንቸስተር ዩኒቨርሲቲ፣ ኤድንብራ፣ ለንደን፣ ኦክስፎርድ ዩኒቨርሲቲ፣ ለንደን ስኩል ኦፍ ኢኮኖሚክስ በእነዚህ ቦታዎች አቅርበን አስተችተናል። እሱን ኮምፓይል አድርገን አስተያየቶችን አስገብተን አዘጋጅተናል 2ኛ ዙር። አሁን በመሀሉ ደግሞ አዲስ ነገር ይፈጠራል። በዚያ ምክንያት እስቲ እነዚህን አዲስ ነገሮች ኢንኮርፖሬት እናድርግ፣ መጽሐፉ ጊዜውን የጠበቀ እንዲሆን በየጊዜው የተከናወነውን ነገር ሁሉ ማጠቃለል እንዲችል። አንዱ የመሬት ይዞታ ቅድም ያልኩህ ነገር አለ፣ ጉድለት አለ። እኛ በድሮው የመሬት ይዞታ አያያዝ ነው የጻፍ ነው። አሁን ሳናውቀው መሬቱ ከእግራችን ስር የለም። ስለዚህ አደረጃጀቱን ነው የሚሉ የመሬት ይዞታ ስሪቱ የተቀየረ ነገር አለ፣ ረቀቅ ያለ ነው። ያንን ኢንክሉድ ካላረግ ነው መጽሐፋችን ዋጋ አይኖረውም። እንሰት መሬት ላይ ነው የሚተከለው፣ ሰው መሬት ላይ ነው የሚተከለው። ስለዚህ ምንድን ነው መሬቱ ጋር የሆነው ለሚለው ጥያቄ መልስ መስጠት አለብን እንጂ ደህና እየሄደ ነው። ምናልባት መጽሐፉ ምን ላይ ነው የሚያተኩረው? አሁን ኢትዮጵያ ውስጥ የተገኘ ተክል መሆኑ አጠቃላይ ያለውን ሁኔታ ነው ትንሽ እንዲያወሩ ፈልጋለሁ። ምናልባት መናገር የሚቻል ከሆነ ገና ያልወጣ ነገር እኛ ምንም ፋይንዲንጉን አይደለም የምንነግርህ። አሁን ስለ እንሰት ኢትዮጵያ ውስጥ ብቻ አይደለም፣ በዋይልድ ፎርም ሌሎች አፍሪካ ሀገሮችም ውስጥ አለ። ዶሜስቲኬትድ የሆነው ኢትዮጵያ ውስጥ ነው። የበለጠ የለማ ማለት ሆኖ የበለጠ ጓሮ እንደ ምግብ እንትንነት የተገራው
እና የተለመደው ኢትዮጵያ ውስጥ ነው። አሁን የምታየው ከዚህ በፊት በትግራይና በሰሜን አካባቢ ሁሉ የተለመደ ምግብ ነበረ። ከዛ አካባቢ ጠፋ። በምን ምክንያት ነው የጠፋው? ጉና ጉና ይባላል በትግርኛ፣ ኮባ ይባላል። ወደዚህ ደግሞ ወደ ታች ደብረ ሊባኖስ ሁሉ አለ። ማነው አንኮበር ሁሉ አለ። እንሰት በደንብ እንትን ብሎ እንሰት ቅጠሉን ሃርቨስት ያደርጋሉ። ሌላውን አልመረመርንም፣ ግን ፊዚካሊ አለ፣ ፎቶግራፎች አሉን። ወደዚህ ስትመጣ ደግሞ ወደ ኦሮሚያ እየተስፋፋ ነው። በፊትም ነበር የጉራጌና የደቡብ ብቻ የሲዳማ ተደርጎ ነበር የሚታየው። የጌዴኦ እስከ ሀገረ ማርያም ብትሄድ አለ እንሰት። ስለዚህ እንሰት አሁን ከእንትን በላይ ሄዷል፣ ከመታወቅ በላይ ኢምባረስድ ይሆናል ብዙ። አብዛኛው ተመጋቢው እንደምታውቀው የሚኮራበት ሰብል አይደለም። ከዚህ ቀደም አሁን ዛሬም እምልህ ትንሽ የሚያስገርም ነገር ሆኖ ያገኘሁት እንደ ዘለፋ አይደለም፣ ነገር ግን ኦብዘርቭ ያደረኩት አሁን እዚህ አዲስ የእንሰት እንትን አርባ ምንጭ ዩኒቨርሲቲ የተመረመረ ነው የተባለው። በጣም ነጣብኝ እንሰቱ። ለምንድን ነው? አይ ጥቁር ስለሆነ ሰው አይወደውም። በጣም ጥሩ። ሌላስ ምንድን ነው? አይ ሽታ አልባ ነው። አሁን ሽታውን አጥፍተናል፣ ባክቴሪያ ነው ያሸትት የነበረው አሉኝ። እኔ የፈረንሳይ አይብ በጣም እንትን የለም ወይ? ለምንድን ነው ሽታው እንዲጠፋ? ፈረንሳይ አለው መሽተቱ ነው ደግሞ ጣዕሙ። መጥፎ ሽታው እንደ መጥፎ ለኛ መጥፎ ነው፣ ለነሱ የአይብ ሽታ ነው። ስለዚህ እንደዚህ አይነት እንትኖች አሉ። ለምንድን ነው እኛ በምንወደው መልኩ እንሰትን የሚያበለጽጉ ሰዎች የማያደርጉት? ለምንድን ነው እነርሱ በሚጥማቸው መንገድ ብቻ በይሸታልና አይሸትም፣ በይጠቁራልና በይነጣል ካቴጎሪ ፈርጅ ብቻ የተመለከቱት የሚል አለ አስተያየት። ይፋ አላረግንም፣ ምክንያቱም ትኩረታችን እሱ ስላልሆነ። ከሰሜን እየሸሸ አሁን ሪል ሪፊውጂ ያለው እዚህ እኛ አካባቢ ደቡብ ምዕራብ ኢትዮጵያ፣ በዚህ ደግሞ እስከ ጊዶሌ ታች ኮንሶም እና አካባቢው ወደ ያበሎ ወደ ምን ከዲላ እየተጓዘ በጣም ይሸጣል፣ ይመገቡታል። እና መጽሐፋችን ያለበት ስቴጅ ይሄ ነው። ሪፋይን አርገነዋል። አሁን ያልኩን ነገር እንጠብቃለን ውጤት ለማግኘት በመሬት ጉዳይ። መሬትህን አጣህ ማለት እንሰት አይኖርህም ማለት ነው። ስለዚህ የእንሰትና የመሬት ሁኔታ በምን መንገድ ይቀጥላል ወደፊት የሚለውን ትንሽ ፕሮጀክት ማድረግ ያስፈልጋል እና በዛ ምክንያት የማያውቅ ያላዋቂ ነገር እንዳናደርግ ጥንቃቄ በማድረግ ነው ያቆየ ነው። ሌላው ቀደም ሲል ያነሳ ነውና ኋላ ላይ በዝርዝር እንዲመጡት የያዝኩት ጉዳይ የዚህ በርካታ መጽሐፍትን ጽፈዋል፣ ከ20 በላይ። ከዚህ ውስጥ አንዱ እርስዎም ቀደም ሲል እንዳነሱት የጋሞኛ መዝገበ ቃላት ተረቶችና የተለያዩ ነገሮችን ያካተተ ነውና ደራሲም ነዎት እንዴ? እኔ እንግዲህ በተፈጥሮ ፒኤችዲ ስትሆን ጸሐፊ ነህ። ቲሲስህ የመጀመሪያ መጽሐፍህ ነው። ይኸው እነዚህን መጽሐፍት ወደ 30 ምናምን የሚሆኑ መጽሐፍት በሁለት መንገድ ነው የምታየው። እኔ በግሌ የጻፍኳቸው መጽሐፍት አሉ እነ ፕሮፐርቲ ኤንድ ኢኳሊቲ በ2 ቮሊዩም ኤዲት ከጓደኛዬ ቶማስ ዊድሎክ ጋር ያደረግነው። ሌላ ብዙ መጽሐፍት ክፍሎች ደግሞ ዝነኛ ኤዲተሮች ሲሆኑ ከነሱ ጋር ይሄን አስገቡልኝ ሴሚናር ይጠራሉ። እዛ ላይ ተሳትፈህ ያትሙልሃል። ስለዚህ ቡክ ሴክሽንስ ብዙ አሉ። እነዚህኛዎቹ የተለዩ ናቸው። ወደ 20-30 ምናምን የሚሆኑት አንድ ቅድም ከነገርኩ የሙዚቃ የምን የአካባቢ የባህል እንትን ትንቅንቅ አንድ ወቅት ላይ ነበረ። ጋሞ ህዝብ ነው አይደለም በሚል። ስለዚህ እኔ እዛ ትንቅንቅ ውስጥ የምገባ ሰው አይደለሁም፣ አይመችም። ምክንያቱም እኔ በሙያ ማስረጃ ነው ማቅረብ የሚገባኝ በሚል አንድን ህዝብ አለና የለም ለማለት ቋንቋውን ዶክመንቶች ማዘጋጀትና ማተም አለብህ። ስለዚህ በጣም ፕሮፌሽናል የሆነ የዩኒቨርሲቲ ኦፍ ለንደን ኦሞቲክ ስተዲስ ፕሮፌሰር ዴቪድ ሄይወድ ዲክ ሄይወድ የሚባል አለ። እዛ ደግሞ በስደተኝነት የሚኖር አሰፋ ወንድም እሸቱ የሚባል አለ። ለዩኒቨርሲቲ ኦፍ ለንደን ግራንት ሰጠው፣ ገንዘብ ሰጥቼ ዲክሽነሪ ታዘጋጁልኝ ያላችሁ ያልኩ።
ይሄ ፕሮፌሰር ኃላፊነት ወስደው እሸቱን እያናገረ 3 ቮሊዩም መጽሐፍ አዘጋጀ። 3 በልሳነ ሰልስት አማርኛ፣ እንግሊዝኛ፣ ጋሞ። ስለዚህ ምን ትፈልጋለህ? ይሄንን የሚያህል መጽሐፍ ወጥቶ ገሞ የሚባል ህዝብ ወደ የለም። 1200 ምናምን 1300 ምናምን ገጽ። ስለዚህ አሳትሜ ጀርመን ሀገር አሳተምኩ። እነሱ አዘጋጁ። አሳታሚው ደግሞ ጀርመን ሀገር ግራንት ሰጥተው ታተመ። ስለዚህ ገሞ የለም ብሎ ለሚከራከሩ ወይም አለ ብሎ ለሚከራከሩ ጥሩ መሳሪያ ያቀረብኩላቸው ማለት ነው፣ መጋደያ። ሁለተኛው እንደዚሁ የስነ ቃል ስብስብ ገሞ ተረቶች በሚል ዳሩት ጉማ የሚባል ልጅ ነበረ። በሱ የሚመራ የሊንጉስቶች ቡድን ቲም ነበር። እስቲ ሰብስቡ አልኩ። 1500 ያህል የገሞኛ ተረቶች ሰብስቡ ብዬ ግራንት ሰጠሁ። ከየትም ብለው አመጡ። እሱን ወደ አማርኛ እንዲተረጉሙ ድራፍት ትርጉም የአማርኛ አዘጋጁ አልኩ። እሱን ወስጄ ለአንድ ወዳጅ የኢትዮጵያ ቋንቋዎች አካደሚ ላለ መላኩ ለሚባል ልጅ አማርኛውን አስተካክልልኝ፣ ሌላው እንግሊዝኛውን ደግሞ እንደዚሁ ተርጉሙና ስጡኝ አልኩ። የእንግሊዝኛውን ትርጉም ደግሞ የባለቤቴ አባት የእንግሊዝኛ ፕሮፌሰር ነው፣ ለሱ ሰጠሁት። ኤዲት አድርግልኝ እንግሊዝኛውን ብዬ። በጣም ፖሊሽ አድርጎ በእውነት ኔቲቭ ስፒከር፣ የአማርኛውም እንደዛው ኔቲቭ አማርኛ ተናጋሪ እንደጻፈው አድርጎ። ምክንያቱም ታርጌቱ እኛ ብንሆን ግድ የለም። በአማርኛ ዲክሽነሪ የሚጠቀመው አማራ ነኝ የሚለው ክፍል ነው፣ ወይም አማርኛ ተናጋሪ ነኝ የሚል። የእንግሊዝኛውን ደግሞ ገሞ ያልሆነ እንግሊዝ ነው ወይም እንግሊዝኛ የሚናገር ሰው ነው እና ለሶስቱም ዝግጁ አድርገን ሁለተኛ መሳሪያ አቀረብን። እሱም ታትሞ ወጣ በፀሐይ ፐብሊሸርስ። ፀሐይ ደግሞ አበሻ ነው፣ ወንድሙ ኤልያስ ወንድሙ የሚባል ልጅ ነው። በሱ አማካይነት ለሱም ግራንት ተሰጠው። እሱ አትሞ አዘጋጀ 2። ሌሎች እነ መዝሙረ ክርስቶስ የሚባሉ በአባ ባህሪ በርብር ሀገር የተደረሱ መጽሐፍት አሉ እና ያ ደግሞ የእኛ የሃይማኖት ሪሊጂየስ ትራዲሽን መሰረት ነው። የተጻፈ የሃይማኖት ቴክስት አለ ማለት ለብዙዎች በቃ ያዙኝ ልቀቁኝ ለማለት ቦታ ማይበቃቸው ነው። ስለዚህ ዋናው የመዝሙረ ክርስቶስ በክርስቶስ መዝሙር ልክ ተመጥኖ ስንኙም መዝሙር ቁጥሩም ምኑም 150 መዝሙር የተዘጋጀው በአባ ባህሪ ነው። ስለዚህ ያን መጽሐፍ አሳተምኩ። ለብርብር ማርያም ወስጄ ሰጠው 30 ኮፒ። የተቀረውን ለአርባ ምንጭ ዩኒቨርሲቲ ምን አድርጌ እንትን አልኩና በዚህ አይነት ብዙ መጽሐፍት የከፋ ህዝብ ታሪክ፣ የቁጫ ህዝብ ታሪክ፣ እንደውም የቦረና መዝገበ ቃላት አለ። ኦሮምኛ ይችላሉ ማለት ነው? አልችልም፣ ግን እሰማለሁ በአርቦሬ እንትኔ ምክንያት። ግን ያ ደግሞ በታወቀ አንድ ካቶሊክ ካህን ቴዎ ሉዊስ የሚባል መነኩሴ ነበረ። እሱ ያዘጋጀው ነው ከቦረና ሽማግሌዎች ጋር፣ ያልተማሩ ሽማግሌዎች ማለት ነው። እና ደንበኛውን ኦሪጂናል የቦረና እንትን ሰጡ። እሱንም አሰራው እና የሙርሲ ለምሳሌ ልሳነ ሰለስት በ3 ቋንቋ ያለ የሙርሲ መዝገበ ቃላት ምንድነው ሌላ የቀረው? እና ሌሎች ብዙ መጽሐፍት አዘጋጀው። ለአርባ ምንጭ ዩኒቨርሲቲ ስጦኝ የጋሞ ፖለቲካ ስርዓቶች በሚል ደግሞ በዣክ ቢሮ በተባለ እንትን የተጻፈ መጽሐፍ እና ፕሌሲንግ ፖለቲክስ የሚባል በኦቾሎዎች ፖለቲካ ታሪክ ላይ የተመሰረተ ጥናት ከፍተኛ ፈረንሳይ ሳይንቲስቶች አንትሮፖሎጂስቶች የጻፏቸውን መጽሐፍት ከብዙዎቹ እነዚህን ሰጠው ለአርባ ምንጭ ዩኒቨርሲቲ። ልጆች እዚህ 20 ሺህ ያህል ተማሪ ያላችሁ፣ ግን አንድም የሚያነቡት ነገር ስለዚህ አካባቢ የለም። የሚያውቁት ኃይሌን ያሱንና ማነው ቱሪስትንና ማነው ፓራዳይዝ ነውና አይ ቲንክ ከዛ በላይ ሊረዱ ይገባል ስለዚህ አካባቢ ስለተማሩበት ሀገር ብዬ ሰጠውና ያንንም ወስደው እስር ቤት አስገቡ። መጽሐፍቱን ብዙ ሺህ መጽሐፍት 10 ሺህ ያህል እስር ቤት ማለት እንዳይበተኑ አስቀምጡ። እኔ ሽጡና ተማሪዎች ይጠቀሙ ነበር። ገቢ ለእናንተ። አንድ ዩኒቨርሲቲ ቡክሾፕ ከሌለው ዋጋ የለው። ላይብረሪ ሳይሆን ቡክሾፕ
የምትፈልገውን መጽሐፍ የምትገዛበት። ታሰሩ። አብይ ሲመጣ ነው የተለቀቁት። እና የተጋዙ መጽሐፍት ብሎ አንዱ ጓደኛዬ በፌስቡክ አውጥቶ ተደነባብረው ያኔ አውጥተው ለትምህርት ሚኒስቴር ሰጡ። አሁን መጽሐፉ የት እንደሄደ አላውቅም እኔ፣ ግን ለትምህርት ሚኒስቴር የሚጠቅሙ አይደሉም፣ ለዩኒቨርሲቲ ነው የሚጠቅሙት። ያ እንደዚህ ነው። ፌስቲቫሉ ብቻ አይደለም፣ መጽሐፍትም ታግደው ነበር። የሚገርም ነው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከአንትሮፖሎጂስቱ ከዶክተር ታደሰ ወልዴ ጋር ያደረግነውን ቆይታ ነው። አብራችሁኑ ነው። እነኚህ መጽሐፍት አሁን ይህን ያህል የተለያየ መልእክቶች ከያዙ በተለይ ለተተኪው ትውልድ የበለጠ አግኝቶት አንብቦ እንዲረዳ መደረግ የለባቸውም? በየቤተ መጽሐፍቱና ለንባብ ምቹ በሆኑ ቦታዎች ምንም ጥያቄ የለው፣ ምንም ጥያቄ የለው። የሚያስብ አእምሮ ከሰው አንደበት አሁን ያሉ ሰው ሽማግሌዎች ሞተው ሳያልቁ ከእነርሱ ሪኮርድ ማድረግ ምንን መጽሐፍ አሁን በፌስቡክ ላይ ማንም የተነሳውን ደስ ያለውን ነው ተነስቶ የሚናገረው። እውቀትን ግን በዛ አይነት በፌስቡክ እንትን አትልም። ማድረግ ትችላለህ በጥንቃቄ ቡድን ሆነ ማህበር ሆነ በአንተ ስም ብቻ እንዲወጡ የታወቁ ነገሮች ማድረግ ትችላለህ። ነገር ግን በየሰፈሩ እውቀቱ ያልተመዘነ ሰው የማይታወቅ ሰው የውሸት ስም እየተጠቀመ አንዴ የህፃን ፎቶግራፍ አንዴ የሴት ፎቶግራፊ እያደረገ እንትን በሚል አስቸጋሪ ነው። ያ እስቲ ገጠመኞቹን ላንሳ። ደግሞ ቀደም ሲል አንዱን ነካክተውታል፣ እኔ በጥልቀት እንዲያዩ ትፈልጋለሁ። በፈረንጆቹ በ1972 አካባቢ ይመስለኛል ቅድም ያነሱት በአባይ ወንዝ በጣና አድርገው እስከ ሱዳን ሄደዋል። 68 በፈረንጅ 68 ይቅርታ። ያ እንግዲህ ገና ሃይ ስኩልም ሳይደርሱ ይመስለኛል ሃይ ስኩል 11ኛ ክፍል እያሉ ማለት ነው። ወደ አዲስ አበባ ወደ በእደ ማርያም ትምህርት ቤት ልውል በእደ ማርያም ማለፌ ተገልጾልኝ። አሁን የአካባቢ ተቀይሯል። እንደሚያውቁት ህዳሴ ግድብ ኢትዮጵያውያን አንዱ ነው አንድነታቸውን አስጠብቀው ኢኮኖሚያቸውን የሚያሳድግ ነገር ያደርገውበታል። ያኔ የጎበኙት አካባቢ አሁን ተቀይረው ሲያዩት በልጅነት አእምሮና አሁን እንደ አንድ ኢትዮጵያዊ ይሄን ገጠመኝ እንዴት ነው የሚያነሱት? ሌሎችም አሉ መልሰና እኔ ግድቡን አላየሁም በሚዲያ ከማየው ውጭ። አይ ቲንክ የዛሬ ስንት ዓመት 30 ሺህ ብር ከአቶ ሽፈራው ሽጉጤ ለንደን ለጉብኝት መጥቶኑ መዋጮ ስጡን እንዲል እናደርግ ነው ሲለን 30 ሺህ ብር ሰጠው። በዛ ደስተኛ ነኝ በመገንባቱ። ምክንያቱም ብሔራዊ ጥቅም አለው፣ መብራት ይደርሰናል፣ መብራት ያገኛል፣ ሰው ህይወቱ መለወጥ ይችላል በሚል ደስተኛ ነኝ። የጉብኝቷን ሂደት እንዲያነሱልኝ እፈልጋለሁ። በደንብ አድርጋ ወደዚያ አልሄድኩም፣ ሄጄ አላውቅም። አሁን ማለቴ ያኔ ተማሪ እያሉ ሄደው ነበር አባይና አካባቢውን እስከ ሱዳን አይተው ነበርና የአባይ ወንዝ ያኔ የፈጠረሉት ስሜት ምንድን ነው? ምክንያቱም ብዙ ስላልተሰራበት በቁጭት ነበር ያኔ የሚዘፈነው። እሱ ደግሞ በልጅነት አእምሮ ነው። እኔ በልጅነቴ የግድብ እንትን የለኝም ያኔ። ግን በጣም የሚገርመው አባይ ከፍተኛ ሙላቱ ላይ ሆኖ ነው ጀልባ መሸከም የሚችለው አይደለም። በዛን ወቅት ነው። በጣም የሚያስፈራ ወንዝ ነበር ያኔ እና አለታማው የአባይ ክፍል አለ። እሱ ያላጋል። በሞተር 80 ፈረስ ጉልበት ያላቸው ጀልባዎች ናቸው። እያላጋቸው እየወረወራቸው የሚሄድበት ጊዜ ነበር። አብራችሁ በተወሰነ ጀልባ ነው የምትሄዱት? ወደ 71 ሆናችሁ? አራት ጀልባ ነን። 4 ጀልባዎች 8 ሰው 32 ሰው ነው ያለ ነው። ስጋት አልፈጠረም? ያንን እንደነገሩኝ ውሃው የክረምት ወቅቱ ጥቁር ነው ውሃው ራሱ። እሱ ብቻ ሳይሆን አዞም እናያለን። አየህ እኔ አዞ እዚህ ጫሞና አባያ ስለለመድኩ ብዙ አያስፈራኝም። ግን አንድ ነገር ቢፈጠር ትበላለህ። ከድንጋዩ ካመለጥክ ከእንትኑ ካዞ አታመልጥም። ያ ደግሞ በአባይ ወንዝ ሸለቆ የተወሰነው ካታራክት የሚሏቸው እነዚህ ውሃ የሚፈጥንበት እንትን የለም። አለታማ ስፍራ በግራም በቀኝም አለት በነበረባቸው ቦታዎች ነው እንጂ መላው ርዝማኔ እንደሱ አልነበረም። ስለዚህ ማታ ካምፕ አድርገን ዳር ወጥተን ነው የምናድረው። ዘብ እንጠብቃለን። ሽፍቶች አሉ ይባላል። በዛ ምክንያት የእንግሊዝ አርሚ ነው
ሬዲዮ አለ። ማታ ባትሪ ቻርጅ ስታደርግ ታድራለህ። ጠዋት ቀን እየተናገርክ የምትሄድበት። እንደ ዛሬ ሞባይል ምን አልነበረም፣ ቴክኖሎጂ አልነበረም። ስለዚህ ይሄ ነው በእውነት የእንትን አፕሪሺዬሽን ከውበትና ከወንዝነቱ ውጪ ያኔ ቴክኖሎጂካሊ ይሄን ለውጥ ሊያመጣ ይችላል የሚለው እርግጥ አቃቂን እናያለን ስናልፍ። ቃሊቲ አይደለም ማነው ይሄ አዋሽ ግድቡን የሱን ውሃ እያየን በዛ ነው የምናልፈው ከዚህ ወደ አዲስ አበባ ስንሄድ። ከዛ ሌላ የሚያስፈልግም መሆኑን በምን እናውቃለን? ልጆች ነን። 11ኛ ክፍል ተማሪ ሆነ። ያ አይ ጥሩ ነው። ሌላው እንደገጠመኝ እኔ ላነሳለሁት የፈለኩት በልጅነቱ ከአባቶ ጋር እያሉ ከቤት በቅሎ ጠፍታ እሷን ፍለጋ ወጥተው የገጠመው ታሪክ አለ። እሷን እንዲያነሱ ፈልጋለሁ። ትንሽ ወደ ኋላ መለስ። በልታ ነው ይሄ ነገር በልታ ነው። ሸክሊት የምትባል በቅሎ ነበረችን እና ለምን ነው ሸክሊት የተባለችው? መልኳ ሸክላ አይነት ነው። ይሄን ይመስላል። የሆነ አመድማ ነገር የለም፣ ሸክላ ደንበኛ። ይሄን ምን እንደምትለው አላውቅም በአማርኛ። አፈር የሚመስል ቀለም እና የፋሲካ ቀን እንግዲህ እሱ ሲጾሙ በልታ ትምህርት ቤት ነው የሚያስተምር የነበረው። ከፋሲካ ቀደም ብሎ ይጾም የለ። የዚያን ዕለት ማታ ቅዳሜ ዕለት ጠፋች። ጠፍታ የት ትሄዳለች? ባለቤቶቿ ጋር ቃራ። ባለቤቶቿ ማለት ተገዝታ የመጣች ነች። በቅሎ አልቆየችም፣ ገና አዲስ ናት ማለት ነው። እንግዲህ በቅሎ ምን ልቧን እንደሚያነሳሳ ምን እናውቃለን። ስለዚህ ወለ ሄድ ማታ በሌላ ወርዲት የምትባል በቅሎ አለችን። በሷ ላይ አፈናጦኝ ሄድን። ፍለካ ማለት ነው። ቂጤ ቆሰለ። ምንትን አለ እሱ ኮርቻ ላይ ነው ተቀምጦ እኔን ከኋላ የሚያፈናጥጠኝ። ስንመለስ ደግሞ ውጣ ተባልኩ። ትንሽ ልጅ ነበሩ ያን? ትንሽ ነበርኩ። ግን ትንሽ ተብለህ እንትን አትልም። ኃላፊነት ሲሰጡህ የአዋቂ ኃላፊነት ነው የሚሰጡህና አንተም ትክክል ይመስልሃል ያን ኃላፊነት መውሰድ። አምነውበት ነው ማለት ነው። ስንመለስ በቅሎ ላይ ውጣ ተባልኩ። በገመድ ተሸብቦ ተሰጠኝ። አልተረፍኩም። በቃ ይሄ ሁሉ ተላልጧል እና በእግሬ መሄድ መረጥኩ። በእግሬ ሲሄድ እንቅፋት በጣም ብዙ እንትን ላይ ነበር። ይሄ በኮትራ ወደ ላይ ስትወጣ ከበልታ ወደ ላይ ዳገቱን ወጥተህ ነው ወደ ቃራ አግድም የምትሄደው። እዛ ላይ የልጅነት እንትን አለ፣ ጅብ ይበላኛል የሚል እሱ ትንሽ ራቅ ነው እንዴ? ምሽት ላይ ራቅ ካለ በጣም አለቅስ ነበር። ስንመለስ እንደዚያ ተሰቃይቻለሁ። አለ ኮርቻ ተቀምጬ ማለት ነው። እና አድቬንቸር ነበር። አውርዱኝ ምናምን ብለው አልጠየቁም? ጠይቃለሁ ማለት ነው። አይ ለመውረድ ብዙ ችግር እንትን ያለኝ አይመስለኝም። ተንሸራተህ ነው የምትወደው። ግን እንደገና ደግሞ አውጣኝ ላይ ነው ወይ ዳገት ከፍ ያለ ቦታ ማስጠጋት፣ ጨለማው ደግሞ አያሳየም። ስለዚህ ያለው አማራጭ አብሮ መጓዝ። ነክሰ ጥርስህን ነክሰ ያ ሁሉ ለሰውነት ኮንትሪቢዩት አድርጓል። አሁን የዚህ ብሉ ናይል ኤክስፔዲሽኑን እንትን ስታይ በጨለማ ብቻህን ሁሉ ተኝቶ ሀሞክ ላይ ምን ውሃ ደግሞ ከፍ ሊል ስለሚችል እዚህ ጋር አትተኙ ይባላል። ወደ ላይ ክሊር አድርገውን ነው የምንተኛው እና ሌሊት ውሃ ይመጣል በሚል እንቅልፍ አይወስድህም እና ቻርጅ ታደርጋለህ። ቻርጅ ታደርግ እንቅልፍ ይዞ ይሄዳል። ከአንድ ሰዓት በኋላ የሚቀይርህ ሰው እስኪመጣ ጭንቅ ውስጥ ነው የምትሆነው። ስለዚህ መሳሪያም ይዘህ ነው። በልጅነት ፈታኝ ህይወትን አሳልፈው አሁን ለደረሱበት ጥንካሬ ራሱን የቻለ መሰረት ጥሏል። አይ ቲንክ ብዙ የእስር ቤትም አለ። ፈጥኖ ደራሽ ካምፕ ኮልፌ፣ እንደገና ወሊሶ አካባቢ የነበረ እስር ቤት ታፍሰን ከአዲስ አበባ ተወስደን ተደብድበህ ንጋት ላይ ውሃ ውስጥ የበሰበሰ ውሃ ውስጥ ጥለው ከዛ ተኛ በደረት ትባላለህ። ከዛ ደቦል የፈጥኖ ደራሽ አለ። እንደ እንቁራሪት ዝለል ትባላለህ። ወገብ ታስረው ነበር እንዴ? ብዙ ጊዜ አመልጠኝም። አንደኛ ይሄኛው የአሜሪካን ዩኤስአይኤስ ላይብራሪ ደብድባቸዋል። እኔ አልደበደብኩም፣ በቦታውም አልነበርኩም። ያለ ጥፋቱ ነው። እኔ ሲወረውሩ ለማየት ወሬ ለማየት ነው የሄድኩት። ተይዤ እስር ቤት ገባሁ እና ሁሉም የሚደበደበው ዱላ ደረሰኝ እና ቤተሰቦቼ እዚህ ስለሆኑ ደግሞ እንደዛ አይነት ነገር ውስጥ በጣም እጠነቀቃለሁ። መታሰር ከተሰማ ደሞዙ 160 ብር የሆነ አባት 5 ቤተሰብ ያለው አውቶቡስ ከፍለህ ምን ብለህ ከባድ ነው። ኤኒዌይ ታልፏል ያ ሁሉ። ይህ ጋሞ ቴሌቪዥን ነው። ዝግጅታችን አላበቃም። ከዶክተር ታደሰ ወልዴ ጋር ያደረግነው ቆይታ ይቀጥላል። አብራችሁ ነው።
እሺ አሁን የሚኖሩት እንግሊዝ ሀገር ነውና እርሶ ደግሞ የባህል የተፈጥሮ አድናቂ ነዎት። እዛ ያለው ሁኔታ ደግሞ የተለየ ነውና እንዴት አቻችለው እያኖሩት ነው የሚለውን አጠር አድርጎ ያንሱስ። እንግዲያውስ በባህል ለመኖር እንደ እንግሊዝ ምቹ ያለ አይመስለኝም። ዘመናዊ ሀገር ስለሆነ ቴክኖሎጂ ሀገር ስለሆነ ባህል የለም ወደሚል እንትን እንዳይወስድ ነው ያንን የምለው። እንግሊዝ ሀገር ከዓለም በሙሉ ይመጣሉ። አሁን ሰሞኑን የሙርሲ ሰዎች ነበሩ የኦክስፎርድ ዩኒቨርሲቲ ንግግር እያደረጉ የሆነ ድርጅት አቋቁመው ሎንች ለማድረግ እና እርዳታ ለመሰብሰብ ሄደው ነበር። ከአማዞን ይመጣሉ፣ ከአሜሪካ ይመጣሉ፣ ከብራዚል ይመጣሉ፣ ከኒውዚላንድ ይመጣሉ። ስለዚህ ህይወት በባህል የበለጸገ ነው እዛም ቢሆን እና ሁልጊዜ ትጋበዛለህ። በጣም እዩልኝና ኑ አብራችሁን ሁኑ ባህል ነው እዛ እና የባህል ሰው መኖሪያ ያለበት የምትለው ግን አክቹዋሊ ኑሮን አሸንፎ በባህሉ የሚኖረው ህዝብ ያለው እንደኛ አይነት አገር ላይ ነው። ቅድም ያልኩን ሁሉ ችግር እንትን ብሎ ነገር ግን እንግሊዝ እንደውም የባህል ባለቤት በማድረግ በባህል በመገንባት በጣም የታወቀ ሀገር ነው። የሚወዱት ምግብ ምንድን ነው? እስቲ ምርጫውን ይንገሩ። እኔ የምወደው ምግብ ኢቲማ ኮሰት በጣም መጀመሪያ መጥቼ እሱን ስሩልኝ ነው እዚህ ብለው። ሌላው ቅንጬ ነው። የእንሰት ምርት ማለት ነው። የእንሰት ምርት ማለት ነው። አዎ የልጅነት እንጃ እንትንህ ላይ ምን እንደሚጻፍ ሲስተምህ ውስጥ በተነጠረ ቅቤ የሚሰራ ኢቲማ ደግሞ አንዳንዴ ጨጨብሳም ያምረኛል። ቂጣ በቅቤ እንትን የተባለ የኦሮሞ ባህላዊ ምግብ። አዎ እኔ እንግዲህ ያኔ አናውቅም እኛ የማን እንደው ጨጨብሳ ስሙ የኦሮምኛ ነው። ግን ምን ጥቁር ጤፍ በሱ ሰባብረህ ስትበላ ወይም ጥቁር ስንዴ ትኩሱን ቂጣ በጣም ይጣፍጣል። እና በሶ ሌላው እንትኔ ነው። አሁንም ቁርስ ከራሴ እርሻ የማገኘው ጥቁር ገብስ አስፈጭቼ በሶ ነው ጠዋት ጭብጥ የምበላው በትንሽ ቅቤ። አሁን የሚኖሩት እንግሊዝ ሀገር እንደሆነ ነው ያነሱት። እዛም እየተጠቀሙ ማለት ነው። ከዚህ ሲሄድ ይዤ እሄዳለሁ ከቻልኩ። አለዚያ ገንፎ አዘወትራለሁ። የኦትስ ገንፎ ያው እንደ ቅንጬም አድርገህ ታስበዋለህ፣ ግን ቅንጬም እዛ ታገኛለህ። ክራክድ ዊት እሱን እንደ ቅንጬ ሰርተህ ትንሽ እዚህ አምሳ ያስፈጨኸው አብሽ ትንሽ ይዘህ። ዶክተር ታደሰ እንደው የወደፊት እቅዶን ይንገሩን እስቲ። እርስዎ አሁን የረጅም ጊዜ ልምድ አለዎት፣ በተለያዩ ዘርፎች ጥናቶችን አካሂደዋል። የትኛውንም ከዚህ በኋላ የሚነሱ ሀሳቦችን የተሻለ ጥናት አድርገው ችግሮችን ለችግሮች የተለየ መፍትሄ መስጠት የሚችል የረጅም ጊዜ ልምድ ያለዎት ነዎትና ምን ያቅዳሉ ወደፊት ለጋሞ ማህበረሰብ ብሎም ለኢትዮጵያ ከፍታ እንደዚሁም ደግሞ ለዓለም? እኔ ብዙ ሀሳብ አለኝ። ብዙ ሀሳቤን በጓደኞች ሰብስቤ አወራለሁ እዚህ በዛ ማስተምር ይመስለኛል። አንድ 4 ሰዎች አለን ሬጉላርሊ የተሰበሰብን ይሄ ከተማ እንዲህ ቢሆን እንዲህ ቢያደርግ የምንላቸው ብዙ ነገሮች አሉ። ግን በጥንቃቄ ነው ከኛው እንትን አናወጣውም። ምክንያቱም ሌሎች ናቸው ኃላፊነት ያላቸው። በዚህ ላይ ሀሳብ ስትሰጥ ብዙ ጊዜ ሰዎች ይከፋሉ። ለምሳሌ የትራፊክ ስርዓት በዚህ ከተማ እጅግ አሳሳቢ ነው። እንደ ጤና ልናይ እንችላለን። ተጋፍቶ ማለፍን መጋፋት የለብንም። አርባ ምንጭ ትልቅ ቦታ ነው። የጥበብ ሀገር ነን እንላለን። መፈክራችን ሁሉ የጥበብና የጨውነት ነው። ላንድ ኦፍ ዊዝደም ምንድን ነው አርት ኤንድ ዊዝደም እና ሸማ ዲስፕሌይ በማድረጊያ እንዲህ የሚያምር ቦታ የለንም። የቡልኮ ተራ የለንም። የጥበብ ተራ የለንም። ይሄ ቆርቆሮ መርካቶ አንድ ክብሪት ቢቀጣጠል ሁሉን የሚያወድመው መጋዘን እሱን እንደ ስቶርም እንደምንም አላይም። በጣም ርካሽ፣ በጣም ለጥበብ ለሚባለው ነገር ክብር የሚሰጥ አይደለም። የሸክላ ፕሮዳክትስ ከዳር እስከ ዳር የሉንም። እሱን እንነጋገራለን። 1 ሄክታር ሰጥቶ ሳምንታዊ የጥበብ ገበያ ማድረግ እንችላለን። የቀርከሃ ውጤቶች በሙሉ የሉንም እዚህ አርባ ምንጭ ውስጥ። አሁንም እንደ ቆሻሻ አይተን ፖስታ ቤቱ በርጋ ነበሩ፣ አንስተዋቸው የት እንደገቡ አላውቅም። አሁን ይኸውልህ እንዲህ አይነት ትንሽ ቁጣ የተሞላ አስተያየት እንዳልሰጥ ነው የኔ ስጋት። አይ ቁጣ የለውም። ስለዚህ ምንድነው የገመውን ቫልዩ ምንድነው የያዝነው? ምንድነው ከፍ አድርገን የያዝነው የገመውን እንትን
እነዚህ ናቸው። እኛ ምናችንም አይደሉም እነዚህ። ገብተዋል። መቼ ነው ያንን የምናወጣው? ዝም ብለን ጋሞ ብንል ትርጉም የለውም። ትርጉም ያለው ቡልኮህን በአንድ ቦታ፣ ጋቢህን በሌላ ቦታ፣ ጥበብህን በሌላ ቦታ ዲስፕሌይብል በጣም ለገበያ በሚማርክ መንገድ ከአዋራ ንጹህ የሆነ ሳር ተክለህ እንደዚህ በሳምንት ይሄ አዳራሽ ይሄ ያለንበት ቦታ ራሱ መደብር መሆን ይችላል። ለአንድ ሳምንታዊ ገበያ ነጠላና ቡልኮ ብቻ የያዙ መጥተው ዲስፕሌይ የሚያደርጉበት ቢሆን ይሄ ከመኪና ፓርኪንግ ወዲህ ያለው በቂ አገልግሎት መስጠት ይችላል። ኤኒዌይ ህይወት ታሪኬን መጻፍ ፈልጋለሁ። ይሄ ቤተሰቤን ጭምር ቅድም ያልኩ ከቦርጋላ እስከ እንግሊዝ። ሁለተኛ ዋነኛው እሱ ነው። ሁለተኛ ማከናወን የምፈልገው አንዲት የአካባቢ ባዮካልቸራል ግቢ መመስረት ፈልጋለሁ። በቂ መሬት አለኝ የቅድመ አያቶቼ። ስለዚህ እዛ ላይ አሁን ምልህን ነገር ከፊሉን እንትን ለማድረግ የጋሞ ቤቶች 2 ቆንጆ አሰርቻለሁ ከባልታ ባለሙያ አምጥቼ እና ማመን የሚያስቸግሩ ውብ ቦታዎች ናቸው። እና 1-2 ጨምሬ በዚያ ላይ አንድ ግራውንድ ክላስ 1 ጣውላ ፕላትፎርሞች አሰርቼ ካልቸራል ቱሪዝም ኢን ዘ ሪል ሴንስ አባቶቻችን ዝሆን አይተው ይሄን የጋሞ ቤት ሰሩ የሚለውን ሚት ወደዛ ብለህ በእውነት በእውቀት ላይ የተመሰረተ ኢንፎርሜሽን ለመስጠት እሞክራለሁ የሚል አለኝ። የህይወት ታሪክ ይህንን መጽሐፍ ሌሎች የጥናት እንትኖች መድረክ የለም መጽሐፊያ እዛ ይቻላል። ምክንያቱም ባለሙያም ማስተቸት ትችላለህ። እዚህ ሰው የሰው ስራ አይተችም ይፈራል። እና መፍራቱ ምናልባት ኤክስፖዝድ ካለመሆን ነው። ከመከባበር ከመጠን በላይ ይሁን አታውቅም። እዛ ባለሙያ ከሆንክ ባለሙያ ነህ። በቀለ አበበ የሚል እንትን የለም። ያልነገርኩ ነገር አለ። ያም በቻሪቲ እየሰራሁ ነኝ ያለሁት። አሁን ለኦሞ አካባቢ 37 የፈረሱ መንደሮች የጠፉ መንደሮች 4.2 ሚሊዮን ብር ሰብስቤያለሁ። ግማሹን ልክ ያለው ግማሹን ይዤ መሄድ አለብኝ። መንገድ ላይ ትንሽ ጋጮ ባባ እንደዚሁ አድርጌያለሁ። 18 ቤቶች ቁሳቁሶች አሟልቻለሁ። በመንሸራተት አደጋ ቦረና እንደዚሁ በረሃብ እና ለጎፋም እንደዚሁ አስተዋጽኦ ነው። እሱ እንደ እንትን የሚቆጠር አይደለም። በጣም ትልቅ ነገር ነው። አዎ፣ ግን አይ ቲንክ ያ ኃላፊነት አለብኝ። አሁንም ስመጣ በራሴ ኤር ትራንስፖርት በራሴ አበል ነው። አንዳችም ነገር ከምሰበስበው ገንዘብ አልወስድም። አሁንም ያለው እንደዛ ነው። ይሄ ነው ምኞቴ፣ ደግነት መስራት። ደግነት አለ ያልተገደበ ደግነት በእኔ አቅም ልጆችም ያን እንዲከተሉ እፈልጋለሁ። የሚያመሰግኑት መልእክት የሚያስተላልፉት ካለ ይጥቀሱና እናጠቃል። እኔ መቼም አንድ ተራ የጋሞ ሰው ነኝ። ተራ የጋሞ ሰው አድርጌ ራሴን መገመት ሁልጊዜ ይጠቅመኛል። ራሴን ከሰዎች በላይ ለማድረግ ጥረት እንዳላደርግ ያ ብዙ ኪሳራ ውስጥ ይከታል። ራስን ከፍ አድርጎ መመልከት እና ለሁሉም ደግሞ በችግሩ ለመድረስ ሙከራ ማድረግ አንድ ትልቅ የቤተሰቤ ተልእኮ ነው። የአባትና እናቴ መታሰቢያ አድርጌ ነው ለራሴ የማስበው። የነሱ ልጅ ስለሆንኩ ያንን ማድረግ አለብኝ። ብዙ ተማሪ ነው እኛ ቤት የተማረው። ዘመዶቻችን ያልሆኑ ተማሪዎች ብዙ የተማሪ ዘመዶች አሉ። በተለይ ከባልታ አካባቢ እንደዚህ እና አሁንም ያንኑ ስኬሉን ጨምሬ ቫራይቲ ዳይቨርሲቲውን ጨምሬ ነው እንጂ የማደርገው እነሱ ያደረጉትን ነው የማደርገው። ሰሞኑን አጽማቸውን አውጥቼ ከዚህ መድኃኔዓለም ወደ ጨንቻ ወስጃለሁ። አጽማቸውን ልማት ሊደረግበት ነው ስለተባለ ከ30 ዓመት በኋላ አውጥቼ ላይ ወስጃለሁ። አሁን አጽማቸው ተለቅሞ መኖሪያ ቤቴ ነው ያረኩት። መቃብር ቤቱ ተሰርቶ እስኪያልቅ እንዳለቀ ወደዚያ አዞራለሁ እላለሁና ከ30 ዓመት በኋላ ዘመዶቼን ያገኘኋቸው መስሎኝ እጅግ ደስታ ይሰማኛል። እንደ አስከሬን እንደምን ሰውነት ያልጠየፋቸው አለኝ። እንግዲህ ያለኝ መልእክት
አይ ቲንክ ጥሩዎች መሆን አለብን፣ ደጎች መሆን አለብን። የጋሞን ገጠር ህዝብ በአክብሮት እና በእንክብካቤ መያዝ አለብን። የኛ መሰረቶች እነሱ ናቸው። እነርሱን ቅድም ባልኩት አገላለጽ ገልጸን አለን የምንለው አገር የለንም እና እኛ የእነሱን ህይወት መጋራት አለብን። የእኛንም ህይወት እንዲያውቁ ማድረግ አለብን። የእኛ ትምህርት እነሱን የማይጠቅም ተሆነ ዋጋ የለውም እና እኔ አክብሮቴን በዚህ አጋጣሚ ለነሱ እንድገልጽ ፍቀድልኝ። ይቻላል። አመሰግናለሁ። ዶክተር ታደሰ ወልዴ ውድ ጊዜው መስዋዕት አድርጎ ከኛ ጋር ቆይታ ስላደረጉ ከልብ እናመሰግናለን። እግዚአብሔር ያክብርልን። እድሜና ጤና ጨምሮ እንዲሰጥዎት እንመኛለን። አመሰግናለሁ። ጎዴሞ አሜን። ደራ ክቡራን ተመልካቾቻችን ከአንትሮፖሎጂስቱ ከዶክተር ታደሰ ወልዴ ጋር በ3 ተከታታይ ክፍሎች ያደረግነው ዝግጅት እዚህ ጋር ተጠናቋል። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ቸርነት አንጃው፣ ያዕቆብ ጌጃና ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ስለተከታተላችሁን ከልብ ነው የምናመሰግነው። ቀሪ የጋሞ ቴሌቪዥን ፕሮግራሞች ይቀጥላሉ። ጤና ይስጥልኝ።